እግዚአብሔር አፍንጫ ላይ ያለው አፍንጫ ሰው የምድራችን ማለት ነው እድለቢስ ቲም ማለት እኛ ነው። በቃ ምንም የቻልነውን ያክል አድርገናል። ያን ሁሉ ሙከራ ሞክረናል፣ ግን ሊሳካልን አልቻለም። በቃ መቃጠል ነው፣ እድሜ ልክ መንደድ ነው። ያ ሁሉ የነጥብ ልዩነት የነበረን ቲም አሁን በዚህ ጋር በ3 ነጥብ ይሁን በ3 ነጥብ እዚህ ሜዳ ላይ መተን የሆነ ነገር አሳክተን እንወጣለን ብዬ ነበር፣ ግን አልሆነም። ተቃጥለናል፣ አረናል። በቃ መደርኩኝ፣ ወላሂ ተቃጠልኩኝ የሚለው ራሱ አይገልጸውም። ሌላ አማርኛ ቢኖር ባካፍላችሁ ደስ ባለኝ። ጀማው ነደርኩኝ። እንዴት አይነት እድለቢስ ነን! ወይኔ ወያላው ባላ ወገቡን እምቢ ካለ ማርገጠው በጫማ ወያላይ ነው ገባና አውጣው ቦትል ጆብ ያበደ ይሄ ነው ዋንጫ ይሄ ነው ሲያምር ይቀራል። አረ ፈላው እግር ኳስን አዳንክ ፈላው እግር ኳስን አድናል። በቃ ታሪክ አይረሳም መቼም። አውጣው ዛብሂር ከአመት አንተ ደደብ ማይም እናቴ ትሙት ማይም ሰው ነሽ። አንተ ክርስቶስን ኤዜን ታስወጣለህ። የማይም ጥግና አንተሽ እናቴ ትሙት በቋጣሪ ታስጨፍርብኛል። የመጨረሻ ውሻ ነህ። እናቴ ትሙት አችልምሽ ሁለተኛ እንዳላይ እዚህ ክለብ ግማታ ማሰልጣኝ ነህ። እናቴ ትሙት ወይኔ ጉዴ! ኤዜ ይወጣል ወይ? በቃ እኔ እናቴ ትሙት ከአመት አንድ አይነት ነገር የደደብክ ማይም አሰልጣኝ ነህ ያለሽ። ኧረ ዋንጫ ብሉ አርቴታ ሳያዙ ላይ ያለን እሱ ነው ራሱ ነው አርቴታ ያለታደለ። ኧረ ዋንጫ ብሉ ማን ራሱ አርቴታ ያዘዘል። የቶለም ዘለም ትላለህ አንተን ሲፈጥር ሚዜ ነህ። የቶለም ዘለም ትላለህ የታባ ፎቃቃ ምልህ በምክንያት ነው። እሺ ስለምትንፏቀቅ ነው። እድሜ ልክን ተንፏቀቅ ተብለ ስለተፈጠርክ ነው። አለቅህም ደግሞ ማለት ነው። ይህን ሳምንት የማንቸስተር ከተማን ቀጥ አድርጎ ያዛት አንግል ነው። ቀጥ አድርጎ ያዘን ይመስገን። ለማንኛውም ማኖ ፋንታሲ ቴሌግራም ቦት ነው። ገብታችሁ 500 ሺህ ብር መሸለም ትችላላችሁ። የእናንተ ቡድን አሪፍ ከሆነ በ100 ሚሊዮን ብር ቡድን ትገዛላችሁ፣ ትጫወታላችሁ። በአመቱ መጨረሻ ላይ በፕሪሚየር ሊጉ አሪፍ ቲም ካላችሁ 500 ሺህ ትሸለማል። የቶለም ዘለም ትላለህ ሁሌ ቢዜ ነህ እነግርሃለሁ። ሁሌ ቢዜ ነህ ሁሌ አውጣው ጎረቤቴ በኢየሱስ አትበላትም። እስከ ጥግ ነው የምቆጥ። አትበላትም እግዚአብሔር ይስጥቸክ። ሀገር ሰላም ነው ያደረገው። ኢታዲደን እንበቀለዋለን። እሱ ነው እንደውም ሌላ ደብል በቀል የተበቀለ እርምስምስ አድርጎ
ጎል ማለት እንዴት አባቱ ነው የሚችል አይደለም መጠብጠብ ማለት ነው። ለምን አንተን ራስክ ማጋልሽ ምናምን ያለ አያንጠባጥብም ስለሚችል ባለፈው ብያለሁ ስለሚችል ስለማንቸስተር ሲቲ ተጫዋች ነው ማለት ስለሚችል ማለት ነው። ዋንጫ ልትበላ ስትፈልግ ማምጣት ያለበት ተጫዋች ስለሆነ ኤዜና መጣ የሆነ ነገር ታደርጋለህ ብለን ነበር ሳክስ የሆነ ተጫዋች ታመጣለህ ዛቻ he comes from Sweden the girls are very nice ዳራ ቤንች ወሳኝ ጨዋታ ላይ ቤንች ኤን ያክል ነው ማች የዋንጫ ቲም ስለ ዋንጫ ቲም ለኛ ልትነግረን ነው መሽ በልተህ የምታውቀው ነው የዋንጫ ቲም እንዴት እንደሚጫወት ልትመክረን የምትመጣ መሽ የምትበለው ነው ይችላል አንዴ ለማንቸስተር ሲቲ ከምንም ተነስቶ ለዋንጫ መፎካከር የሚችል አሰልጣኝና ልጆች አሉት ይሄንን እያደረጉት ነው አሰልጣኝ ፔፕ ጋርዲዮላና ልጆቹ ዛሬ ማለት ነው በኢታድ አርሰናልን 2-1 አሸነፉት የነጥብ ልዩነቱን ወደ 3 አጠበቡት አንድ ቀሪ ጨዋታ ያላቸው ቀጣይ ሲቲ ከበርንሌ አርሰናል ከኒውካስትል ምን እንጠብቅ ይሆን ለአርሰናል ይሄ ጨዋታ በእውነት እጅግ በጣም አስቆጪና አሳዛኝ ነው ምክንያቱም ይሄ ጨዋታ ቢያንስ አርሰናሎች አቻ መውጣት የሚችሉበትን ጌም ማድረግ የነበረባቸውን ጨዋታ ይሄን ቲም ግን አለማድነቅ አይቻልም ሪያን ቸርኪ ኤርሊንግ ብሮት ሃላንድ ቤርናርዶ ሲልቫ ማርክ ጌሂ ሁሉም ይችላሉ ይሄ ነው እውነት ለመናገር ትክክለኛ የዋንጫ ቡድን የሚመስለው ይመቻችሁ ሲቲ ይመቻችሁ መምሩ ያለ ደቀ መዝሙሩ ምን ሊያረግ ይችላል ያራዳ ልጆች ሰውየው ፔፕ ጋርዲዮላ ነው ፕሪሚየር ሊጉ አለቀ ብለ ዋንጫውን ካልያዝከው በስተቀር ካፍ ላይ እንደ ጆንጎሎ ነው መጥቶ ሊነጥቀ የሚችለው ምንም ጥያቄ የለውም ነው የምልህ ፔፕ ጋርዲዮላ ማለት ከዳመና በላይ ያለ ንስር ነው ተጫዋቾቹን ምን እንደሚያረጋቸው አታውቅም ነገር ግን ከየት መጡ ሳይባል ቅልብ አድርጎ እልፍ ይላል ነው የምልህ ያራዳ ልጆች ማንቸስተር ሲቲ በሜዳው አርሰናልን አስተናግዶ እንግዲህ 2-1 በሆነ ውጤት አሸንፏል ይህ ውጤትም ምናልባት ለማንቸስተር ሲቲ የዘንድሮውን የእንግሊዝ ፕሪሚየር ሊግ ሊያመጣ ይችላል ምክንያቱም ማንቸስተር ሲቲ አንድ ቀሪ ጨዋታ አለው አርሰናል ነጥቡ 70 ነው ሲቲ ደግሞ 67 ነው የአንድ ጨዋታ ቀሪና የአንድ ጎል ልዩነት አላቸው ማለት ነው ማንቸስተር ሲቲ ከክሪስታል ፓላስ ጋር የሚያደርገውን ቀሪ ጨዋታ ካሸነፈ ማሸነፍ ደግሞ በአንድ ጎል ልዩነት ሊሆን ነው ግዴታ ስለሚሆን እኩል ይሆናሉ እድላቸውን በእጃቸው ይወስናሉ አርሰናልም ማንቸስተር ሲቲም ነገር ግን ይሄ ጨዋታ የጭንቅላት ነው ይሄ ጨዋታ ያራዳ ልጆች ነቀጣይ ጨዋታዎችም እጅግ በጣም ለአንዱ ፍራስትሬቱ ሲከት ለአንዱ ደግሞ መነሳሳትን ይጨምራል ነው ምን አለፋችሁ ፔፕ ጋርዲዮላ ትልቁን ጨዋታ በድል ተወጥቶታል ማለት ነው ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ ሼር ኮፒ ሊንክ አይረሳ የፕላስ ምልክቷ እናንተ ነች ደስ እያለኝ ነው ሞርደው ደስ እያለኝ ነው ሻምፒዮንሺፕ ምገበው ያንተን ሽንፈት ሳይ ያንተ መቼም ስኬትን ማየት አልፈልግም ደስ ነው ያለኝ ደስ እያለኝ ነው ሞርደው የዚህን ጥንብ ክለብ ስኬት ውድቀት ሳይ ማለት ነው ውድቀት ሳይ ሽንፈቱን ሳይ ደስ እያለኝ ተቀር ድብን በል ድብን ዩናይትድ ደጋፊ ግን ምን አይነት አውሬ ነው የዩናይትድ ደጋፊ የምሬን ነው የምላችሁ በጣም አውሬ የሆነ ደጋፊ ቢኖር የዩናይትድ ደጋፊ ነው በቃ ለምንም ነገር የማይራራ አውሬ ማለት ነው እኔ ዛሬ ገና ነው የተሰማኝ የምሬን ነው የምልህ በቃ በጣም ተሰማኝ ዛሬ ገና የምር ምን አይነት አውሬ ሰው ነኝ ብዬ ለራሴ ያሰብኩኝ በቃ ታውቃለህ ድጋሚ እንደገና ሁለተኛ ሊወጡ ማለት ነው በጣም አውሬ ነን ሲበዛ የምሬን ነው የምልህ በጣም ተናድጃለሁ በጣም ማለት ነው እኔ ለዚህ ኃጢአቴን ፈጣሪ ይቅር በለኝ እኔ ሁላችንንም ፈጣሪ ይቅር በለን የምር ትልቅ ኃጢአት ነው የሰራነው ዛሬ በቃ እኔ ይሄንን ነገር መሸከም አልቻልኩም ወይኔ ለኔ ያርገው በእናትህ እኔ እግዚአብሔር ነው የምላችሁ በቃ ማለት የሆነ እኔ ምንድነው የሚባለው አሁን ይሄ ማለት ምንድነው የምንላችሁ አሁን አመቱ መጨረሻ ላይ ምንድነው ልናረጋችሁ የምንችለው እግዚአብሔርን በትክክል